በኢስላም ታሪክ ውስጥ ጉልህ ሚና ከነበራቸው የታሪክ አምዶች ውስጥ የአንደሉስ ኢስላማዊት ስፔን ታሪክ ከቀዳሚዎቹ ነው። የአንደሉስ ታሪክ ሁሉም ሊባል በሚችል መልኩ የታሪክ እንዲሁም የኑሮ ሂደቶች የተፈራረቁበት ነው። ድል፣ ሽንፈት፣ የበላይነት፣ የበታችነት፣ ኃያልነት፣ ደካማነት፣ ብልጽግና፣ ረሃብ፣ ቅንጦት፣ ስቃይና ሰቆቃ በመሆኑም ለኛ የሚሰጠን ትምህርት ታላቅ ነውና የአንደሉስን ታሪክ በአጭሩም ቢሆን መቃኘት ግድ ነው። በዛሬው ፕሮግራማችን ስለ አንደሉስ የምናስቃኛችሁ ይሆናል። ከፕሮግራሙ መጀመሪያ እስከ መጨረሻ አብራችሁን ሁኑ። አንደሉስ የአሁኖቹ ስፔን እና ፖርቹጋል ድምር ወይም የአይቤሪያን ፔንሱላን ያጠቃልል ነበር። አንደሉስ የሚለውን ስያሜ ያገኘው በአካባቢው የኖሩትን ህዝቦች አውሬነት ለመግለጽ ከእንግሊዝኛው ቫንዴሊዝም ከሚለው ቃል እንደሆነ ተራኪዎች ይጠቅሳሉ። እነኚህ ህዝቦችም ከአንደሉስ ወጥተው ሌሎች ቁጥ ወይም ጎት በመባል የሚታወቁት ህዝቦች እስከ እስላማዊ ፈትህ ድረስ አንደሉስን አስተዳድረዋል። አንደሉስ እስላም ሳይደርሳት በፊት እጅግ ኋላ ቀር የነበሩ ህዝቦች ሀገር ነበረች። አምባገነናዊ አስተዳደር የሰፈነበት፣ ድንቁርና ያየለበት፣ ንጽህና የማይታወቅበት፣ ገላቸውን በአመት አንዴ ወይም ሁለቴ ብቻ ይታጠቡ እንደነበር ታሪክ አስፍሮታል። ፍጹም ኋላ ቀር ማህበረሰብ የተከማቸበት የድቅድቅ ጨለማ ሀገር ነበረች። አንዳንድ ማህበረሰቦች ደግሞ እንኳንስ መጻፍና ማንበብ ይቅርና ቋንቋ ያልነበራቸውና በምልክት ብቻ የሚግባቡ ነበሩ። እንደ አጠቃላይ አውሮፓ ከእስላማዊ ድል በፊት የመሃይምነት ጥግ ላይ ደረሰች ኋላ ቀር አህጉር ነበረች። ኢስላም ወደ ስፔን ከመድረሱ ቀደም ብሎ ሮደሪክ የተባለ ሰው በስፔኑ ንጉስ ዊትዛ ላይ መፈንቅለ መንግስት በማድረግ ስልጣኑን ያዘ። ከሙስሊሞች ጋር ፍልሚያ ውስጥ የገባው ይኸው ሮደሪክ ነበር። ስፔን በጊዜው ሰላም ያልሰፈነባት ሀገር ትሆን እንጂ በወታደራዊ ብቃት ብርቱና ኃያል የነበረ ሰራዊት ባለቤት ነች። ጉዞ ወደ አንደሉስ። ሙስሊሞች በ91ኛው ዓመተ ሂጅራ የሰሜን አፍሪካን ሀገሮች በአጠቃላይ ከፍተው ድል አድርገው ጨርሰዋል። ስለሆነም ዳዕዋቸውና ጂሃዳቸውን ለመቀጠል ያላቸው አማራጮች ከሁለት መንገዶች አንዱን መምረጥ ነበር። ወደ ሰሜን ተጉዘው ስፔንና ፖርቹጋልን መክፈት አሊያም ከጥቂት የሰው ብዛትና ሰፊ መሬት ባለባት ወደ ሆነው ወደ አፍሪካ በረሃ መዝለቅ ነበር። ሙስሊሞች የጂሃዳቸው ዓላማ ሰፋፊ ግዛቶችን መያዝና የሙስሊሞችን ግዛት ማስፋት አልነበረም። ይልቁንስ የአላህን ዲን ለሰዎች ማድረስ ነው። ስለዚህ ወደ አፍሪካ በረሃ ከመስመጥ ይልቅ በጣም በርካታ ሰዎች ወደሚገኙበት ወደ ሰሜን መጓዛቸው ፍጹም ትክክል ውሳኔ ነበር። በጊዜው የሰሜን አፍሪካ አሚር የነበረው ታላቁ ሙጃሂድ ሙሳ ኢብኑ ኑሰይር ብልህ አስተዋይና አርቆ አሳቢ የተካነ የጦር መሪ ነበር። የሰሜን አፍሪካ ነዋሪዎች የነበሩትን የበርበረ ሰዎች እስላምን በደንብ ካስተማራቸው በኋላ አንደሉስን ለመክፈት ብዙ ሙጃሂዶችን መለመለ። በርበሮችን ለእስልምና ከነበራቸው ጥልቅ ፍቅር በፍላጎት ሰራዊቱን ይቀላቀሉ ነበረ። ሙሳ ኢብኑ ኑሰይር አንደሉስን የመክፈት ህልሙ ድንገተኛ አልነበረም፣ የቆየ ዓላማ ነበረውና ስለሆነም በወቅቱ የነበረውን ኸሊፋ ወሊድ ኢብኑ አብዱል መሊክ ፍቃድ እንዳገኘ ቀጥታ ወደ አንደሉስ ዘመቻ ዝግጅት ገባ። ሙሳ አንደሉስን ለመክፈት የሚያግዱትን ዘመቻዎች ከባድ የሚያደርጉበትን ኬላዎች አንድ በአንድ መፍትሄ መስጠት ጀመረ። የመጀመሪያው አቀበት የመርከቦች እጥረት ነበር። ወደ አንደሉስ የሚደረገው ጉዞ ከ13 ኪሎ ሜትር ያላነሰ የባህር ላይ ጉዞ ይኖረዋል። ለዚህም መርከቦችን በብዛት ማምረት ጀመረ። ከአንደሉስ በቅርብ ርቀት የምትገኘው ቤሊያር ደሴት በአንደሉስ ዘመቻ ወቅት ከጀርባው እንዳታጠቃው ስለሰጋ ደሴቷን በቁጥጥር ስር አደረገ። ሶስተኛው አቀበት የሙስሊሞች ቁጥር ማነስና የክርስቲያኖች ብዛትና ግዝፈት ነበረ። ሙሳ የነበሩበትን ችግሮች ለመቅረፍ በርበሮችን ስለ ኢስላም በሰፊው ያስተማራቸው። በርበሮች ኢስላም በልባቸው ሰፈረ፣ ለጂሃድ ያላቸው ፍቅር አየለ። በዚህም የሰራዊቱ ቁጥር ከፍ አለ። ሌላኛው አስቸጋሪ አቀበት ደግሞ በአንደሉስ መሻገሪያ መንገድ ላይ ተጋርጦ በሊዮን ስር የምትገኘው የሰብታ ወደብ ጉዳይ ነበር። ሙስሊሞች ሰብታን ለመቆጣጠር ፍጹም አይችሉም። ሰብታን ካልያዙ ደግሞ አንደሉስ ብሎ ነገር የለም። አስቸጋሪ አቀበት። ከዚህ በተጨማሪ ሙስሊሞች የአንደሉስን ጂኦግራፊያዊ አቀማመጥና አየር ንብረት የሚያውቁት ነገር አለመኖሩ አንደሉስን መክፈት ጥያቄ ምልክት ውስጥ የሚያስገባ ሌላ አቀበት ነበር። በዚህ መሃል ነበር የአላህ እርዳታ ጣልቃ የገባው። ፍጹም ያልተጠበቀ እርዳታ። ኢን ተንሱሩላህ የንሱርኩም፣ አላህ ሃይማኖትን ብትረዱ ይረዳችኋል አይደል? ነገሩ እንዲህ ነው። የሰብታ ወደብ መሪ የነበረው ዮልዮን በሮድሪጎ ስልጣን የተቀማው ዊትዛ ወዳጅነትና ጓደኝነት ነበራቸው። ታዲያ ሮድሪጎ ዊትዛን ከስልጣን ላይ ፈንቅሎ በመግደል ስልጣኑን በመያዙ ዮልዮን አስቆጥቶታል። የጓደኛውን ደምን መበቀል ይፈልጋል። ከዚህ በተጨማሪ ሮድሪጎ የዊትዛን ገንዘብ በሙሉ ከልጆቹ በመንጠቅ ለግሉ አድርጓል። ከዚህ አልፎ የአንደሉስን ህዝብ የማይችሉትን ግብር በማሸከም ጫንቃቸውን አክብዶታል።
እሱ በቤተ መንግስቱ ሲንፈላሰስ ህዝቡ በከባድ ድህነትና ችግር ይማቅቃል። ይህን ሁሉ ሀሳብ አእምሮ ሲያሰላስል የከረመው ዮልዮን ሮድሪጎን ለመበቀል አቅሙ እንደማይፈቅድ ተረድቷል። እናም ይህንን እቅዱን እንዲፈጽሙለት ከሙስሊሞች ጋር ለመስማማት ወሰነ። ሙሳ ኢብኑ ኑሰይር ከዮልዮ ድርድር ሲቀርብለት ፍጹም አላመነታም። የአላህ እርዳታ እንደሆነ አምኖ በደስታ ተቀበለ። የድርድሩ መስፈርቶች እኒህ ነበሩ። የሰብታን ወደብ ለሙስሊሞች ሊፈቅዱና ሊያስረክቡ፣ ስለ አንደሉስ አስፈላጊ መረጃዎችን ሊያቀብሉ፣ በምትኩ ሙስሊሞች አንደሉስን ሲከፍቱ የዊትዛና ሙሉ ሀብትና ንብረት እንዲሰጧቸው የሚጠይቅ ነበር። እንዴት የቀለለ መስፈርት ነው! ሙሳ ኢብኑ ኑሰይር መስፈርቶችን ያለማንገራገር ተቀበለ። የሙስሊሞች ዓላማ የዊትዛ ወይም የሮድሪግ ገንዘብ አልነበረም፣ የዮልዮን ንብረትም አይደለም። ለሚከፍቱት ሀገር ሀብት አስጨንቋቸው አያውቅም። ሀብት ፍለጋ ቢሆን ኖሮ በወርቅ የታጨቀውን የአፍሪካን መሬት ለምን ብለው ይተው ነበረ? የሙስሊሞች ህልምና ዓላማ ለሰዎች የአላህን ዲን ማስተዋወቅ፣ ከሰዎች ባርነት አላቀው የታላቁ ጌታ አገልጋይ ማድረግ። እናም በጣም የቀለለ መስፈርት ነበረ። ሙሳ ቢን ኑሰይር በፍጥነት ለኸሊፋው ወሊድ በመላክ ፍቃድ ጠየቀ። ኸሊፋውም ፈቀደለት። አያይዞም ያለ ፍተሻና ሙከራ ሰራዊቱን ሁሉ እንዳይልክ አዘዘው። ሙሳ ይህንን ጉዳይ እሱም አስቦበት ነበር። ዮልዮን የሚያቀርብለት መረጃ እውነት ይሁን ሐሰት ማን ያውቃል? ስለሆነም ጊዜ ሳያጠፋ ለሙከራና ለፍተሻ ያክል ጦረፍ ኢብኑ ማሊክ በተባለ በርበራዊ የጦር መሪ የሚመራ 500 አባላት ያሉት ብርጌድ ወደ አንደሉስ ላከ። ጦሪፍም በአራት መርከቦች ተሳፍሮ በረመዳን ወር በ9ኛው ዓመተ ሂጅራ አንደሉስ ደረሰ። አንደሉስ ሲደርስ ምን አጋጠመው የሚለውን በክፍል 2 የምንተርክላችሁ ይሆናል። እስከዛው ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።